አስበሽው ማታቂውን እውነታ ላጋራሽ። ይህ ከፈትል ጋር የተሰራ የልጆች ፒጃማ ነው። የፈለገ ተጨንቀን ብንሰራውም ይህን ዕቃ ግን አሜሪካና አውሮፓ ውስጥ መሸጥ አንችልም። ለ30 ሰከንድ ጆሮሽን ስጪኝ። ምክንያቱንና ይህ ማለት ላንቺና ለልጅሽ ምን ማለት እንደሆነ አስረዳሻለሁ። በአሜሪካ ስታንዳርድ ቁጥር 16 CFR ፓርት 1616 እና በዩሮፕ ስታንዳርድ EN 14878 መሰረት ከ9 ወር በላይ ለሆነ ልጅ የምንሸጠው ልብስ በላብራቶሪ ለሚደረግለት የእሳት ሙከራ ማለፍ ይገባዋል። በጣም በቀለለ ቋንቋ የህፃናት ፒጃማ ከ3 እስከ 10 ሰከንድ ውስጥ በቀጥታ ከእሳት ጋር ቢነካካ እየተቀጣጠለ የመሄድ ባህሪ ማሳየት ፈጽሞ አይፈቀድለትም። አየሽ፣ ከ9 ወር ጀምሮ ያሉ ህፃናት በጣም አክቲቭ ናቸው። ለሰውነታቸው እንቅስቃሴ ትኩረት አይሰጡም እና ፈጣን ናቸው። ከሁሉም በላይ አስቸጋሪው ነገር ደግሞ ተው የተባሉትን ነገር መሞከር ይወዳሉ። ከነዚህ መሃል አንደኛው ደግሞ እሳት ነው። ለዚህ ነው እንደ አሜሪካና እንደ አውሮፓ ያሉ ያደጉ ሀገራት በጣም ጠበቅ ያለ የህፃናት ልብስ ተቀጣጣይነት ስታንዳርድ ያላቸው። አንድ ልጅ ልብሱ በእሳት ቢያያዝ ጮሆ ሰው እስኪደርስለትና አክሽን እስኪወስድ ድረስ ያለውን አደጋ በከፍተኛ ሁኔታ ለመቀነስ ሲባል ነው። በዚህ ረገድ በፍሌም ሪታርዳንት ኬሚካሎች ያልተነከሩ የጥጥ ፈትል የሆኑ የሀገራችን ሸማዎች እነዚህን ከባድ ፈተናዎች ማለፍ አይችሉም። እኛም እንደ ነጋዴ ለመሸጥ መላክ አንችልም። የኢትዮጵያ ስታንዳርድ ኤጀንሲ ከዚህ ጉዳይ ጋር ተያይዞ ምንም አያወራም። ለዚህም ነው ልጆቻችንን በአበሻ ልብሳችን ሽብርቅ አድርገን ዳመራን የምናከብረው። በአጭሩ ለልጅሽ የአበሻ ልብስ አታልብሽ ብሎ መምከር በጣም ከባድ ነው። ካለበሽ ግን ልጅሽን ካጠገብሽ አትለይ። በጣም በተቀራረበ ሁኔታ ከሰል፣ ምድጃና ስቶቭ እንዳይኖር ተጠንቀቂ። በክብሪትና በላይተር እንዳይጫወቱ ጠብቂ። በክብረ በዓላት ወቅት ደመራን ከሩቅ ሆነው እንዲከታተሉ አድርጊ። በአጭሩ የልጅሽ የሸማ ልብስ ለቅጽበት እንኳ ከእሳት ጋር ቢነካካ ለመቆጣጠር ከባድ ስለሆነ በንቃተ ህሊና ሳትዘናጊ በመንፈስም በአካልም ከልጅሽ ጋር መሆን ይኖርብሻል።